ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። የፋኖ ኃይሎች በበኩላቸው ዘመቻ አርበኛ ማንዴላ እያዩ ወይም አባደርምስ አውጀዋል። አሰብም ወደ ሐሳብ ተለውጧል፣ የቀይ ባህር ምኞት እንደ ጉም ተኗል ሲሉም የአፋብን አመራር ተናግረዋል። ኢራን ላይ በእስራኤልና በአሜሪካ ተደጋጋሚ ጥቃት እያስተናገደች ስትገኝ ኢራንም በበኩሏ ያጸፋ ምላሽ እየሰጠች ትገኛለች። እስከ መጨረሻው አብራችሁን ቆዩ። ቪዲዮውንም ላይክ እና ሳብስክራይብ በማድረግ ጀምሩ እያልን እስከ ፕሮግራማችን ፍጻሜ ትቆዩ ዘንድ በአክብሮት እንጋብዛችኋለን። ቀዳሚ ወዳደረግነው መረጃ ስናልፍ በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው ትጥቅ ትግል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች በበኩላቸው ዘመቻ አርበኛ ማንዴላ እያዩ ወይም አባደርምስ አውጀዋል። የፋኖ ኃይሎች በዚህ ዘመቻም ባደረጉት ተጋድሎ በዳባት ወረዳ ዳራ ቀበሌ የብልጽግና ሰራዊት ላይ ከባድ የተባለ ጥቃት ማድረሳቸውን አስታውቀዋል። የደጃዝማች አራተኛ ኮር የዝራይ ክፍለ ጦር ሸጋው ብርጌድ በዳባት ወረዳ ዳራ ቀበሌ የካቲት 26 2018 ዓ.ም በልዩ ወታደራዊ ዕቅድ የብልጽግናውን አገዛዝ እና የብአዴን ታጣቂዎች ላይ የማያዳግም እርምጃ ወስደናል ሲል አፋብን አስታውቋል። በዚህ ግንባርም ከአንድ በላይ ጠላትን ደምስሰናል ያሉ ሲሆን 7 እጅ የሰጡ ወይም የተማረኩ ሲሆን 16 የተማረከ ነፍስ ወከፍ መሳሪያ ማግኘታቸውን አስታውቀዋል። በቅርቡ በጀግንነት ጀብድ ፈጽመው የተሰዉ ሕያው ደመላሽ ስመኝ አዳኙ ነብር መግነጢሳዊ መንፈስ ተጋድሎ የቀጠለው ወታደራዊ ዘመቻ ጠላትን ድል በመንሳት የተቋጨ ይገኛል። ዘመቻ አርበኛ ማንዴላ እያዩ ወይም አባደርምስ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ህዝብ ግንኙነት መምሪያ ያስታውቃል። ይህ በእንዲህ እንዳለ የኢራን ሚሳይሎች ብዙ ነገር ለውጠዋል። በሚሳይሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮች ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ ከአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም ሲሉም የአፋብን አመራሩ ጠበቃ አስረስ ማረዳምጤ ተናግረዋል። ጠበቃ አስረስ ማረዳምጤ ያክለውም ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሻኖች ለሰሞኑ የኢትዮጵያን ምግብ መልመድ ግድ ሊሆንባቸው ነው። ወደ ገራ ቆፍር እንደሚባለው ወደ ቀናው የሚጓዘው አብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና አማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል አገር ጉዞ ጀምሯል ብለዋል። የአፋብን አመራሩ በበኩላቸው በነገራችን ላይ አብይ ወደ ቆቦ ሰቆጣ ወደ ደባርቅ ኃይል ያጠራቀመው ሰሜኖች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አይደለም። በዛው አጋጣሚ እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ ብለዋል። አሁንም ከምርኮ የተረፈውን ሰራዊቱን እያንከራተተ ነው። ሰውየውም ሀገርና ኮሪደር ሰራዊት እና አራዊት ተምታቶበታል ብለዋል። አመራሩ አክለውም አሰብም ወደ ሐሳብ ተለውጧል፣ የቀይ ባህር ምኞት እንደ ጉም ተኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮችን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘው አብይ አህመድን አምኖ የሚከተል ሁሉ ጣፋንታው መክሸፍ ብቻ ነው ብለዋል። እንዳለ የብልጽግናው አገዛዝ በበኩሉ በትላንትናው ዕለት በጃዊ ወረዳ ቀዝቃዚት ቀበሌ 2 ሃይማኖት አባቶችን ጨምሮ ንጹሃን አርሶ አደሮች ላይ የድሮን ጥቃት ማድረስ የታወቀ ሲሆን በጥቃቱም ሰለባ ከሆኑ ሰዎች መካከል 15 ሰዎች ሲሞቱም በደረሰው አደጋ ከባድ ቁስለኛም 9 መሆናቸው ታውቋል። በእንዲህ እንዳለ በእስራኤልና በአሜሪካ አጋርነት በኢራን ላይ የተከፈተውን ጦርነት አስመልክቶ አንዳንድ የኢትዮጵያ ፈቀላጤዎች አንደኛቸው ከኩዌት አንደኛቸው ከኢራን በኩል ሲቆሙም ተስተውሏል። ለአብነትም ያክል ኢራን በኩዌት በኩል የፈጸመችውን ጥቃት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያወገዙ ሲሆን በዛሬው ዕለት ደግሞ ከኢራን ጎነን ሲሉም ሼክ ኢብራሂም ተናግረዋል። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ የገለጹ ሲሆን የአያቶላህ አሊ ኻሜኒን ግድያ አጥብቀው አውግዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ
አያቶላህ አሊ ካሚኒ ላይ የደረሰው ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸውን ለመላው ኢራን ሐዘንና ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻችን ጎን እንደሚቆሙም አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው ለዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው አስታውቀዋል። እንዲህ እንዳለ ኢራን በእስራኤልና በአሜሪካም ተደጋጋሚ ጥቃት እያስተናገደች ትገኛለች። ኢራን የአጸፋ ምላሽ የሰጠች ቢሆንም ነገር ግን የኢራን የሚሳኤል ጥቃት ባለፉት 24 ሰዓት ውስጥ በ86% መቀነሱ ታውቋል። የአጥፍቶ ጠፊ ድሮኖችም ጥቃት በ23% መቀነሱን አሜሪካ ያስታወቀች ሲሆን የዓለም ሀገራት ጦርነቱ እንዲቆም መጠየቃቸውም ቀጥለዋል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውንም ሮይተርስ ዘግቧል። በእንዲህ እንዳለ የአያቶላህ አሊ ኻሚኒ የቀብር ስነ ስርዓት ተራዝሟል። ባለፈው ቅዳሜ በደረሰ የአየር ጥቃት ህይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላህ አሊ ኻሚኒ የስንብት ስርዓት መራዘሙን የሀገሪቱ መንግስት አስታውቋል። እንደ አናዶሉ ዘገባ ከሆነ ዛሬ ምሽት ሊጀመር የነበረው የ3 ቀናት የሐዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ መሆኑን አስታውቋል። የቀብር ስነ ስርዓቱ በቴህራን ኢማም ሻይህ መስጂድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሻድ ሊቀበሩ እንደሚችሉም እየተዘገበ ይገኛል። በዚህ ጥቃት የኻሚኒ ባለቤትና ልጆቹን ጨምሮም በርካታ ሰዎች መገደላቸው ይታወሳል። ይህ በእንዲህ እንዳለ ኢራን ለ40 ቀናት የሚቆይ ብሔራዊ ሐዘን ያወጀች ሲሆን አዲስ የተመረጠው የቀብር ቀንም ወደፊት እንደሚገለጽ አስታውቃለች። ኢራንን በበኩሏ እየወሰደችው ባለው የአጸፋ እርምጃም የነዳጅ መርከቦችን በሚሳኤል እያሳደደች መሆኑ ታውቋል። ኢራን በዛሬው ዕለት በሰሜናዊ የፋርስ ባህረ ሰላጤዎች በሚገኝ አሜሪካ ነዳጅ ጫኝ መርከብ ላይ የሚሳኤል ጥቃት የፈጸመች ሲሆን ኢራን በዚህ ጦርነት ወቅት የአሜሪካና እስራኤልና የአውሮፓ መርከቦች ዋነኛ የነዳጅ መስተላለፊያ የሆነውን የሆርሙዝ ባህርን ማለፍ እንደማይፈቀድላቸውም ማስጠንቀቋ ይታወሳል።